ጌታችን መድኃኒታችን ኢየሱስ ክርስቶስ ይሄንን ጾም ለ40 ቀን ነው የጾመው። ለምን ለ40 ቀን ጾመ? ከዚያ በተለየ ቀን ለምን አልጾመም? ወይም ከ40 ላነሰ ቀን ወይም ከ40 ለበለጠ ቀን ለምን አልጾመም? ሌላ ሙሴ 40 ቀን ጾሞ እስራኤልን ከግብጽ አውጥቷል። እስራኤላውያንን ከዚያ ከመከራ ኑሮ ከግብጽ ባርነት 40 ቀን ጾሞ ነፃ አውጥቷቸዋል። ጌታችንም 40 ቀን ጾሞ ነፍሳትን ከገሃነመ እሳት የሚያወጣ ነውና ኢየሱስ ክርስቶስ ጌታችንም 40 ቀን ጾሟል። በዛሬው ክፍላችን ከነዚህ መካከል አንዱን ብቻ እንመልከትና በቀጣይ በሌላ መርሃ ግብር ደግሞ ሌሎችንም እናይ ይሆናል። ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሃሌሉያ ዘላለም ሥላሴ። እግዚአብሔር አምላካችን በረዳንና በፈቀደ መጠን ስለ አብይ ጾም እንነጋገራለን። የእግዚአብሔር ቸርነቱ የእመቤታችን ምልጃ ከኛ ጋር ይሁን። እንግዲህ አባቶቻችን ያስተማሩትን የቤተክርስቲያን ሊቃውንትና መምህራን የተረጎሙትንና ያስተማሩትን ትምህርት መሰረት አድርገን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ጾም የምንነጋገር ይሆናል። በዚህ ቆይታ የምንሸፍናቸው ዋና መሰረታዊ ነገሮች መጀመሪያ ጾም ማለት ምን ማለት ነው የሚለውን ለማየት እንሞክራለን። የአብይ ጾም ስያሜዎችን አንስተን ከምን አንጻር ስያሜዎቹ እንደተሰጡ ለመመልከት እንሞክራለን። እንዲሁም ደግሞ የአብይ ጾም አብይ ለምን ተባለ የሚለውንም ለይተን እንመለከታለን። ለምን ጌታችን መድኃኒታችን ኢየሱስ ክርስቶስ 40 ቀን ጾመ የሚለውንም በዚሁ ክፍል የምንዳስስ ይሆናል። ከዚህ ባሻገር ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄ የጌታችን የመድኃኒታችን የኢየሱስ ክርስቶስ ጾም ለ40 ቀን ይጾማል። ከዛ በተጨማሪ ግን በጥቅሉ የጾሙ ቀናት 55 ናቸውና ለምን 55 ሆኑ ከ40 ለምን በለጠ የሚለውን የምንመለከት ይሆናል። ከአብይ ጾም ሳምንታት መካከል ደግሞ የመጀመሪያውን ሳምንት ዘወረደን ምን እንደሚመስል ለማየት እንሞክራለን። ከጅማሬ እስከ ፍጻሜ በመካከላችን ሆኖ እንዲያስተምረን የእግዚአብሔር አምላካችን ቸር ፈቃድ ይሁንልን። እንግዲህ ከመጀመሪያው ለመነሳት ጾም ማለት ምን ማለት ነው የሚለውን ስንመለከት ጾም ተወ፣ ታቀበ፣ ታረመ ከሚለው የግዕዝ ቃል የተገኘ ነው። ፍቺውም መተው፣ መከልከል የሚለውን ይሰጠናል። አባቶቻችን እንግዲህ መከልከል መተው የሚለውን በደንብ አብራርተው ሲተረጉሙት በሃይማኖት ምክንያት ያለ ምግብና ያለ መጠጥ መዋል ማለት ይፈቱታል። ለምንድነው ከምግብ የምንከለከለው? ለምንድነው ከመጠጥ የምንከለከለው ካልን በምን ምክንያት ነው? በሃይማኖት ምክንያት ነው ማለት ነውና በሃይማኖት ምክንያት ከዚህ መከልከል እንደሆነ ይገለጣል። እንግዲህ በመጽሐፍ አስቴር ምዕራፍ 4 ቁጥር 16 ላይ ይህንኑ ትምህርት እናነባለን። በተጨማሪም ደግሞ በዚህ በትንቢተ ዳንኤል ምዕራፍ 10 ከቁጥር 2 ጀምሮ የተጻፈውን የመጽሐፍ ቅዱስ ክፍል ስንመለከት ከስጋና ከሚያሰክር መጠጥ መከልከል መሆኑንም ያመለክታል። ብዙ ጊዜ እንግዲህ እኛ ጾም በሚሆንበት ጊዜ ከጥሉላት ምግቦች እንዲሁም ከሌሎች ምግቦች እንከለከላለን። አንዳንዶቻችን ደግሞ ከመጠጡ ስንከለከል አይታይምና ግን በጾም ሰዎች ከሚያሰክር መጠጥ ጭምር መከልከል እንዳለባቸው ቅድስት ቤተክርስቲያናችን መጽሐፍ ቅዱስን መሰረት በማድረግ ታስተምረናለች ማለት ነው። ሌላ እንግዲህ ጾም ለእግዚአብሔር በመታዘዝ ዋጋ አገኛለሁ ብሎ በማመን ሰውነትን ማድከም ነው። እግዚአብሔር በመታዘዝ ዋጋ አገኛለሁ በማለት ይሄንንም በማሰብ ሰውነትን ማድከም ነው፣ ስጋን ማድከም ነው፣ ስጋን ማጎሳቆል ነው። ይሄንን በማድረግ ከእግዚአብሔር ዋጋ አገኛለሁ፣ ከእግዚአብሔር ክብር አገኛለሁ ብሎ ማሰብም ጭምር እንደሆነ ቅድስት ቤተክርስቲያን ታስተምራለች። ይሄንን በምናረግበት ጊዜ ከምግብ ብቻ አይደለም የምንከለከለው በጾም እንግዲህ ምግብ አንዱ ነው። ሰዎች ከጥሉላት ምግብ ይከለከላሉ፣ ከሌሎች የፍስክ ምግቦችም ይከለከላሉ በጾም ወቅት። ከሱ መከልከሉ እንዳለ ሆኖ ሌሎች መጾም ያለባቸው የሰውነት ክፍሎቻችን እንዳሉ ቅዱስ ያሬድ በግልጽ ያስቀምጥልናል። ቅዱስ ያሬድ እንግዲህ ይጾም ዓይን፣ ይጾም ልሳን፣ እዝንኒ ይጾም እምሰሚያ ህሱ በተፋቅሮ በማለት ይናገራል። ዓይን ክፉ ከማየት ይጾም፣ አንደበት ክፉ ከመናገር ይጾም፣ ጆሮም ደግሞ ክፉ ከመስማት ይጾም በማለት እንዲህ ባለ ሁኔታ መጾም እንደሚገባ ቅዱስ ያሬድ ይናገራል ማለት ነው። እነዚህ የሰውነት ክፍሎቻችን ይጾሙ ሲባል ምን ማለት ነው? አሁን የሰው ልጅ ከማየት እንዴት ሊከለከል ይችላል? ከመስማት እንዴት ሊከለከል ይችላል? ደግሞ እስከ መሄድ ከመራመድ እንዴት ሊከለከል ይችላል ብለን ልንናገር እንችላለን። ቤተክርስቲያን ቅዱስ ያሬድንም ዋቢ አድርጋ ዓይን ይጾም፣ አንደበት ይጾም፣ ጆሮ ይጾም ስትል ምን ማለቷ ነው? እንዴት ነው ከነዚህ በስሜት ሕዋሳቶቻችን አማካኝነት መጾም የምንችለው የሚለውን ስንመለከት የመጀመሪያው እንግዲህ የኃጢአት ሁሉ መጀመሪያ ከማየት ሰዎች መጀመሪያ ያያሉ፣ ካዩ በኋላ ይመኛሉ።
ከተመኙ በኋላ ደግሞ የፈለጉትንና የተመኙትን ኃጢአት ለመፈጸም ምክንያት ይሆናል። ስለዚህ ለኃጢአት ሁሉ መጀመሪያ ስለሆነ ዓይን ይጹም በማለት ቅዱስ ያሬድ ተናገረ። በመጽሐፍ ቅዱሳችንም ስናነብ የያዕቆብ ልጅ ዲና የምትባለው እንግዲህ ከአሕዛብ ወገን የሆነችውን ጓደኛዋን ወይም ባልንጀራዋን ለመመልከት በሄደችበት እዚያው የአሕዛብ ወንድ ተመለከታት። ተመልክቶም ደግሞ አልቀረም። ወደዚች ወደ እስራኤል ወገን የምትሆን የያዕቆብ ልጅ ወደምትሆን ወደ ዲና ቀረበ። ከዲናም ጋራ ደግሞ በመኝታ ወደቀ። በዝሙት ወደቁ ቅዱስ መጽሐፍ እንደሚያስተምረን በዚህ በዘፍጥረት ምዕራፍ 34 ላይ ማለት ነው። እና በዚህ ምክንያት ለራሷ ኃጢአት አምጥታለች፣ ደግሞ ለወንድሞቿ ደግሞ ጸብና ጥል አምጥታለች መጽሐፍ ቅዱስ እንደሚያስተምረን። እና ከማየት ነው የሚጀምረው። ባልንጀሮቿን ለማየት ሄደች። በዚያው ደግሞ የአሕዛብ ወንድ ተመለከታትና ለዝሙት ተመኛት። ተመኝቶም አልቀረ፣ በዝሙት ጣላት። እና ኃጢአት የሚጀምረው በማየት ስለሆነ ዓይን ይጹም በማለት ቅዱስ ቤተክርስቲያን ታስተምራለች። እንግዲህ ቅዱስ ያሬድ እንዳስተማረው ዓይን ይጹም ሲባል አሁን ወደኛ ስናመጣው ብዙ ነገሮችን እንመለከታለን። እኛ አሁን ቴክኖሎጂውም ስላለ በተለያዩ ሚዲያዎች በሶሻል ሚዲያዎች በመጠቀም በተለያዩ ነገሮች ለዓይን ኃጢአት የሚዳርጉ ብዙ ነገሮችን እንመለከታለን እና እነዚህን ከማየት መቆጠብ ያስፈልጋል። በተለይ በዚህ በጾም ወቅት ስጋዊ ነገርን ከሚያነሳሱ ለስጋ ፍላጎት ከሚዳርጉ የዓለም ዝባዝንኬዎች መራቅ ያስፈልጋል። እነሱን ከምናይ የተቀደሰውን በጎ ነገርን ወደምናይበት ማዘንበል ያስፈልጋል እና እነዚህን መቀነስ ያስፈልጋል። አሁን በየሚዲያዎቹ የተለያዩ ክፉ ነገሮችን ከማየት ራሳችንን መጠበቅ ያስፈልጋል ማለት ነው። የተጋለጠን ስለሆንን ነው ለማየት። ሌላው ደግሞ አንደበት ክፉ ከመናገር መከልከል አለበት። አንደበት ይጹም ሲል ቅዱስ ያሬድ አንደበታችን ክፉ ከመናገር መከልከል አለበት የሚለውን ሲያወሳ ነው። ክፉ መናገር ምን ማለት ነው ስንል ሰው በአንደበቱ ከመናገር ይከለከላል ማለት ባይሆንም ክፉ ግን ከመናገር መከልከል ይችላል። በአንደበት ክፉ መናገር ከምንላቸው መካከል አንደኛው የሆነው ሰው ወንድሙን በማማት ስለ ወንድሙ ክፉ ነገር በመናገር የሚያሳልፈው ጊዜ ሊኖር አይገባም በማለት ሲናገር ነው እና እንደውም ከሁሉ አስቀድሞ በጾም ወቅት አርምሞን ገንዘብ ነው ያስፈልጋል። ለሚቻለው ሰው አርምሞን ገንዘብ ማድረግ ይቻላል። እንግዲህ በገዳማት የሚጾሙ አባቶቻችን፣ በገዳማት ሱባኤ የሚይዙ ምዕመናን አርምሞ የሚባል አለና በጽሙና ሆነው በዝምታ ሆነው ጾሙን ይጾማሉ። ከመናገር አንደበታቸው ክፉ ከመናገር ሌሎች ቃላትን ከማውጣት በመቆጠብ ይጾማሉ እና ዝምታ አስፈላጊ ነው። እንጾማለን እያልን ወንድሞቻችንን የምናማ ከሆነ እነሱን በማንሳት ጾማችንን ዋጋ እንዳይኖረው የምናደርግበት ይሆንብናልና በክፉ ወንድሞቻችንን ማንሳት ተገቢ አይደለም በጾም ወቅት። ስለዚህ ነው እዚህ በጾመ ድጓ ዘወረደ የምንለው ላይ ቅዱስ ያሬድ የወንድምህን በደል ባሰብክ ጊዜ ተነስተህ ጸልይለት፣ በቆራጥ ልቡና ይቅር በልለት ይላል። አያችሁ የወንድሞቻችንን በደል ባሰብን በሰማን ጊዜ ወንድሞቻችን ላይ ክፉ መመኘት ወይም ደግሞ ስለ ወንድሞቻችን እየተጠቋቆምን ገሌ እኮ እንዲያደረገ ገሌ እኮ ክፉ ነው እያልን እንዲሁ ተሰብስበን በሳቅና በቧልት የምናሳልፈው ጊዜ ተገቢ አይደለም። ይልቁንስ አለ የወንድምህን በደል ባሰብክ ጊዜ ጸልይለት። አያችሁ መጸለይ ነው የሚያስፈልገው። የወንድሞቻችንን የባልንጀሮቻችንን በደል ባሰብን ጊዜ መጸለይ፣ እግዚአብሔርም ደግሞ ይሄንን ክፉ ነገር እንዲያርቅለት መመኘት ያስፈልጋል እንጂ በሐሜት ወንድሞቻችንን በማንሳት መጾም አይቻልም እና አንደበት ይጹም በማለት ቅዱስ ያሬድ ተናግሯል ማለት ነው። እንግዲህ ዋና ምክንያቱ ምንድነው ካላችሁ ጾም አንዱ አፍቅሮ ቢጽን የምናጎለብትበት የምናሳድግበት ስለሆነ ነው። ወንድሞቻችንን የምንወድበት፣ ባልንጀሮቻችንን የምንወድበት፣ በጥቅሉ አፍቅሮ ቢጽን የምናሳድግበት የምናጎለብትበት ወቅት ስለሆነ ጾም ይልቁንስ ስለ ባልንጀሮቻችን እንጸልያለን እንጂ ባልንጀሮቻችንን በክፉ ልናነሳ አይገባምና አንደበት ይጹም በማለት ተናገረ። ሌላው ደግሞ ጆሮ ክፉ ከመስማት መቆጠብ አለበት በማለት እንዲሁ ቅዱስ ያሬድ ይናገራል። እንዴት ነው አሁን ጆሮን ከክፉ ነገር መቆጠብ የሚቻለው? አሁን ሰዎች በተለያየ ምክንያት ወደ ተለያየ ስፍራ ሲሄዱ በጆሮአቸው ክፉ ቃል ሊገባ ሊሰሙ ይችላሉ። ወደውና ፈቅደው ግን ክፉ ከሚነገርበት ክፉ ከሚሰማበት ስፍራ ራሳቸውን ሊያርቁ ይገባል። ለወሬ ለከንቱ ወሬ እግዚአብሔርን ደስ ስለማያሰኝ ወሬ ቅዱስ ጳውሎስ እንደገለጠው የአሮጊቶችና የመበለቶች ወሬ ካለበት ራቅ እንዳለው እንዲህ ካለው ወሬ ግን ጆሮን ማራቅ ያስፈልጋል። እንደው አባቶቻችን እኮ ሲናገሩ አበው ጦር ከፈታው ወሬ የፈታው ይበልጣል ይላሉ እና አንዳንድ ጊዜ ወሬ በሰዎች መካከል ያለውን ፍቅር የሚያርቅ በቤተክርስቲያን ያለውን የአገልግሎት ሁኔታ የሚረብሽ ስለሆነ ከሃይማኖት እንድንርቅ የሚያረግ ከምግባር እንድንጎድል የሚያረግ ነውና ወሬ ከመናገር
ጆሮአችንም ደግሞ እንዲህ ያለውን ክፉ ወሬ ከመስማት ሊቆጠብ ይገባል እና በጾም ወቅት ደግሞ አብዝተን ከዚህ መቆጠብ ያስፈልጋል። ታዲያ ምን እንስማበት ያላችሁ እንደሆነ በጾም ወቅት አብዝቶ ገድለ ቅዱሳንን መስማት፣ ቅዱሳን ያደረጉትን ተአምራት መስማት፣ እግዚአብሔር በቅዱሳኑ ላይ አድሮ ያደረጋቸውን ታላላቅ ተአምራት ድንቅ ነገሮች መስማት ያስፈልጋል። እነሱን መስማት፣ እነሱን ማንበብ ያስፈልጋል። የእግዚአብሔርን ቃል በሰማን ቁጥር ጸጋ እግዚአብሔር እያገዘን ለበጎ ነገር የበለጠውንም ደግሞ የመላእክትን ምስጋና እንድንሰማ ይረዳናልና በጾም ወቅት እንዲህ ያሉትን ነገር መስማት ይገባል እንጂ ክፉ ነገር ከመስማት ጆሮን መቆጠብ ያስፈልጋል። ስለዚህ በጥቅሉ ቅዱስ ያሬድ ስንጾም ከስጋና ከምግብ ብቻ ሳይሆን ደግሞ ከምንበላቸው ወደ ሆዳችን ከሚገቡ ነገሮች ብቻ ሳይሆን ስሜት ሕዋሳቶቻችንን በመገደብ እንጾም እንደሚገባ ይገልጥልናል ማለት ነው። አይናችን እንዲጾም፣ ጆሮአችን እንዲጾም፣ አንደበታችን እንዲጾም ይናገራልና እነዚህን በመተግበር ጾምን ልንጾም ይገባል ማለት ነው። ሌላው በዚህ ክፍል በተጨማሪነት የምንመለከተው የአብይ ጾም ስያሜዎችን የምናይ ይሆናል። አብይ ጾም ምን አይነት ስያሜዎች አሉት ሲባል እንግዲህ እንደ ቤተክርስቲያን አስተምሮ በተለያየ ከ10 በላይ በሚሆኑ ስያሜዎች የአብይ ጾም ሲጠራ እንመለከታለን። ከነዛ መካከል አንድ አምስቱን ዋና የሆኑትን አንስተን ለማየት እንሞክራለን በዚህ ክፍል። የመጀመሪያው የሥራ መጀመሪያ ጾም ይባላል። ይሄ ጾም የሥራ መጀመሪያ ጾም ይባላል። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በእደ ዮሐንስ በባሕረ ዮርዳኖስ ከተጠመቀ በኋላ ቀጥታ ስራ ሳይጀምር፣ አገልግሎት ሳይጀምር፣ ማስተማር ሳይጀምር ወደ መጸለይ ወደ መጾም ሄዶ ወደ ገዳመ ቆሮንጦስ ሄዶ በዚያም 40 ቀንና 40 ሌሊት ጾመ በማለት ነው ቅዱስ መጽሐፍ የሚነግረንና በዚህ መሰረት ስራ ከመጀመራችን አስቀድሞ ከሁሉ ስራችን አስቀድሞ በተለይ መንፈሳዊ ስራ የሚሰራ ሰው አንዳችም ስራ ከመጀመሩ አስቀድሞ በጾም ከእግዚአብሔር ጋር መገናኘት እንዳለበት ቅዱሳት መጽሐፍት ያስተምራሉ። ጌታችንን አብነት አድርገው ሐዋርያት እንደዛ ነበር ያደረጉት። በዚህ በሐዋርያት ሥራ ምዕራፍ 13 ከቁጥር 1 ጀምሮ ስናነብ ጌታችንን አብነት አድርገው የሥራቸው ሁሉ መጀመሪያ ያደረጉት መጾም ነውና ክርስቲያኖች የሥራችን ሁሉ መጀመሪያ የሥራችን ሁሉ መወጠኛ መሆን ያለበት ጾም እንደሆነ በዚህ የቅዱስ መጽሐፍ ክፍል ትምህርት እንማራለን። ስለዚህ ይሄ ጾም የሥራ ሁሉ መጀመሪያ ጾም የመጀመሪያ ጾም ተብሎ ይጠቀሳል። ሁለተኛው የካሳ ጾም ተብሎም ደግሞ ይጠራል። ይሄ ጾም የካሳ ጾም ተብሎ ይጠራል ስንል ምን ማለት ነው? እንግዲህ ኃጢአት በመብል ምክንያት ነው ወደ ዓለም የገባው። አስቀድሞ እግዚአብሔር አምላካችን አዳምንና ሔዋንን በገነት ፈጥሮ በከበረ ስፍራ በአማረ ስፍራ ከላይ ጀምሮ ስናነብ እግዚአብሔር ፍጥረታትን ሁሉ ከፈጠረ በኋላ መልካም እንደሆነ አየ ባለው መልካም ባለውና በወደደው ስፍራ ነበር አዳምንና ሔዋንን ያኖራቸው። በዚያ ግን አዳምና ሔዋን የእግዚአብሔርን ትእዛዝ ተላልፈው ያቺን ዕፀ በለስ በበሉ ጊዜ ከክብራቸው ወድቀዋል፣ ጎድለዋል ማለት ነውና ኃጢአት ወደ ሰው ልጆች የመጣው በመብል ምክንያት ነውና ይሄንን በመብል ምክንያት የመጣብንን ኃጢአት ይክስ ዘንድ ጌታችን ጾመ። በጾም ካሰልን ማለት ነው። ካሳው ጾም በመብል ምክንያት የመጣውን በደልና ኃጢአት በመጾም አማካኝነት ማሸነፍ እንደሚቻል ጌታችን ኢየሱስ ክርስቶስ አስተማረን ማለት ነው። ካሳ ከፋዩ ጌታችን ኢየሱስ ክርስቶስ ነው። ካሳውን የከፈለልን ኢየሱስ ክርስቶስ አምላካችን ነው። ለስም አጠራሩ ክብር ይግባውና ጌታችን ኢየሱስ ክርስቶስ ስለ አዳምና ስለ ሔዋን ተገብቶ 40 ቀን 40 ሌሊት በመጾም አዳም በዘፍጥረት ምዕራፍ 2 ቁጥር 16 ላይ የተገለጠውን የሰራውን በደል ክሶለታል። በዚህ ምክንያት ይሄንን ጾም የካሳ ጾም ብለን እንጠራዋለን። ሌላው የመሸጋገሪያ ጾም ተብሎ ይጠራል። ከምን ወደ ምንድን ነው የምንሸጋገረው ያልን እንደሆነ አስቀድሞ ሊቀ ነቢያት ሙሴ ሕዝቡን ከሕገ ልቡና ወደ ሕገ ኦሪት ለማሸጋገር መጾም አስፈልጎት ነበረ። በቅዱስ መጽሐፍ እንደምናነበው ሙሴ ለ40 ቀንና ለ40 ሌሊት ከጾመ በኋላ ሕዝቡን ከሕገ ልቡና ወደ ሕገ ኦሪት ከጌታችን ከአምላካችን ከእግዚአብሔር ዘንድ ያንን ጽላት ተቀብሎ ወደ ሕገ ኦሪት ሕዝቡን እንዳስተላለፈው ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስም እንዲሁ 40 ቀንና 40 ቀን ጾሞ ከሕገ ኦሪት ወደ ሕገ ወንጌል እንዳሸጋገረን እንመለከትበታለንና ይሄንን ጾም የመሸጋገሪያ ጾም ነው ብለን ስንጠራ እኛም ከሕገ ኦሪት ወደ ሕገ ወንጌል የመጣንበት ወንጌልን የተቀበልንበት አዲስ ኪዳንን የተቀበልንበት መሆኑን የምንገልጥበት ስለሆነ ነው። እንግዲህ በዘዳግም ምዕራፍ 34 ከቁጥር 28 ላይ ስናነብ በዚያም 40 ቀንና 40 ሌሊት ከእግዚአብሔር ጋር ነበር፣ እንጀራም አልበላም ውሃም አልጠጣም ተብሎ ነው ስለ ሙሴ የተገለጠውና 40 ቀን 40 ሌሊት ከእግዚአብሔር ጋር ነበር። አያችሁ፣ ጾም ከእግዚአብሔር ጋር የምንሆንበት ነው። ከእግዚአብሔር ጋር ደግሞ ለመሆን መጾም ከእንጀራም ከውሃም መከልከል የተገባ ነውና ይሄንን በማድረግ ሕዝቡን ከሕገ ልቡና ካልተጻፈ ሕግ
ወደ ተጻፈው ኦሪት እንዳስተላለፈን እንመለከታለንና መድኃኒታችን ኢየሱስ ክርስቶስም እኛን ወደ ሕገ ወንጌል አስተላልፎናል። እንዲህ ብቻ አይደለም ሽግግሩ። እንዴት ያለ ሽግግር ነው ያለን እንደሆነ ጌታችን በወንጌል አማካኝነት ከጨለማ ወደ ብርሃን፣ ድቅድቅ ከሆነ ጨለማ ወደ ብርሃን፣ ደግሞ ከሞት ወደ ሕይወት ያሸጋገረበት ነው 40 ቀንና 40 ሌሊት ጾምና በዚህ ምክንያት ይሄ ጾም የመሸጋገሪያ ጾም ተብሎ ይጠራል። ሌላው ይሄ ጾም የድል ጾም ተብሎም ደግሞ ይጠራል። የድል ጾም ተብሎ ይጠራል። ጌታችን መድኃኒታችን ኢየሱስ ክርስቶስ በስም አጠራሩ ክብር ይግባውና በገዳመ ቆሮንጦስ 40 ቀንና 40 ሌሊት ከጾመ በኋላ ጾምን ባጠናቀቀ ጊዜ ከዲያብሎስ ግን ፈተና ደርሶበታል። ፈተና መጥቶበታል። ይሄንን የዲያብሎስን ፈተና ድል ያደረገበት ስለሆነ የድል ጾም ተብሎ ይጠቀሳል። በእውነቱ ከዲያብሎስ ወደ ጌታችን የመጣው ፈተና ምንድነው? እንዴትስ አድርጎ ድል አደረገው የሚለውን ለኛ ሕይወት ጠቃሚ ስለሆነ ባጭሩ ለማንሳት እንሞክራለን። የመጀመሪያው ዲያብሎስ ኢየሱስ ክርስቶስን የፈተነበት ፈተና ስስት ይባላል። ስስት ይባላል። ከዚህ በኋላ ይላል ቅዱስ መጽሐፍ ጌታችን መድኃኒታችን ኢየሱስ ክርስቶስን ሲገልጥ ማለት ነው። ከዚህ በኋላ ተራበ ይላል። ከዚህ በኋላ ምን አለ? ተራበ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንጦስ 40 ቀን 40 ሌሊት ከጾመ በኋላ ተራበ በማለት ይገልጣል። እንግዲህ ቅዱስ ዳዊት በዚህ በመዝሙር 144 ቁጥር 15 ላይ ስናነብ የሁሉ ዓይን አንተን ተስፋ ያደርጋል፣ አንተም ምግባቸውን ትሰጣቸዋለህ የተባለ ጌታ ተራበ። የሁሉ ዓይን ተስፋ የሚያደርገው ምግባቸውን የሚሰጥ ለሁሉ የሚያበላ የሚያጠጣ በዝናብ አብቅሎ በፀሐይ አብስሎ የሚመግብ እግዚአብሔር ተራበ። ከዚህ በኋላ ተራበ ይላል ቅዱስ መጽሐፍ። በኃጢአት የጎሰቀለውን የሰው ልጆችን ስጋ ያጸድቅ ዘንድ ጌታችን ኢየሱስ ክርስቶስ ተራበ። ጌታችን ኢየሱስ ክርስቶስ ተራበ። በዚያን ጊዜ የሚፈታተነው ዲያብሎስም ወደ እርሱ ቀረበና ሩቅ ሲመሰለው፣ ተርቦ ቢመለከተው ተጠምቶ ቢያየው ሩቅ ሲመሰለውና ወደ እርሱ ቀረበና እንዲህ አለው፣ አንተ የእግዚአብሔር ልጅ ከሆንክ ይህንን ድንጋይ ዳቦ አድርግ ብሎ ፈተነው ይላል። በዚህ በማቴዎስ ወንጌል ምዕራፍ 4 ቁጥር 4 ጀምሮ ስናነብ ይህንን እንመለከታለንና ጌታችን ኢየሱስ ክርስቶስም ከእግዚአብሔር ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ብሎ እንደመለሰለት ቅዱስ መጽሐፍ ያስተምረናልና በስስት ሲመጣበት በትዕግስት መለሰው፣ ድል አደረገው ብለን እንመለከታለን። የስስት ፈተና በመጣባችሁ ጊዜ በመታገስ ድል ማድረግ እንደሚያስፈልግ የሚጠቅስ ነው። አሁን ጌታችን ተርቧል። ረሃቡን ታግሶ በትዕግስት ግን ይህንን ፈተና ድል አደረገው። ለምንድነው ዲያብሎስ በስስት የፈተነው በገዳም ሳለ ያላችሁ ከሆነ የመነኮሳት ጾራቸው ስስት ነውና በገዳም ያሉ መነኮሳት የሚበሉት የሚጠጡት ምግብ ያልቅብናል ብለው በስስት ይፈተናሉና በገዳም ሳሉ ጌታችንን በዚያ ስፍራ ተርቦ እንዳለ በተመለከተ ጊዜ ዲያብሎስ ኢየሱስ ክርስቶስን በስስት ለመፈተን ሞክሯል። ጌታችን ግን በትዕግስት ድል እንዳደረገው ቤተክርስቲያናችንም ቅዱስ መጽሐፍም ያስተምረናል። ሁለተኛው ወደ ጌታ የቀረበው በጌታችን በኢየሱስ ክርስቶስ ድል የተደረገው ፈተና ደግሞ ትዕቢት ነው። ትዕቢት ነው። ጌታችን ኢየሱስ ክርስቶስንም በትዕቢት ይፈትነው ዘንድ ወደ ቅድስት ሀገር ወደ ኢየሩሳሌም እንደወሰደው ቅዱስ መጽሐፍ ይናገራል። ወደ ቤተ መቅደስም አወጣውና ይላል በእውነት የእግዚአብሔር ልጅ ከሆንክ መላእክቱን ስለአንተ ያዝልሃል፣ እግርም እንዳይሰናከል በእጃቸው ያነሱሃል ተብሎ ተጽፏልና ወደ ታች ራስህን ወርውር፣ ከዚህም ላይ ውረድ ብሎ ጌታ ኢየሱስ ክርስቶስን ዲያብሎስ እንደፈተነው እንመለከታለን። ጌታችንም እንግዲህ ይሄንን በሰማ ጊዜ ጌታ አምላክህን አትፈታተነው ተብሎ ተጽፏል በማለት ዲያብሎስን አሳፍሮ ድል አድርጎታል ማለት ነው። እና ይሄ ጾም የድል አድራጊነት የድል ጾም ነው ስንል ይሄ ትዕቢት ድል የተደረገበት ነው። ጌታችን ዲያብሎስ በትዕቢት ቢመጣበት በትህትና ድል አድርጎታል እና ትዕቢት ፈተና ሆኖ በመጣባችሁ ጊዜ ትሑታን እንደመሆን ማሸነፍ እንደሚገባ የሚያስተምር ነው። የብዙዎቻችን ፈተና አንዱ ትዕቢት ነው። በጾም ወቅት እንተብታለን፣ በጸሎት ወቅት እንተብታለን፣ ባደረግናት ጥቂት መንፈሳዊ ተግባር እንተብታለን፣ እንመካበታለን። ሰው ሊመካ የሚገባው በእግዚአብሔር በአምላኩ ብቻ ነው። አንዳንድ ጊዜ ስለ ጾምን እኛ ከሁሉ የተሻለን ስለሚመስለን እንተብታለን። ታስታውሳላችሁ ያንን ፈሪሳዊውን ሰው ካስታወሳችሁ በቤተ መቅደስ ለጸሎት አንድ ፈሪሳዊ ሰው ለጸሎት ቆሞ እንደነበረና በዚያም ስፍራ አንድ ቀራጭ ወደ እግዚአብሔር ወደ አምላኩ ቀና ብሎ ለማየት እንኳን አፍሮ ወደ ሰማይ ለማየት የእግዚአብሔር ዙፋን ነው ሰማይ ብሎ አፍሮ ወደ ላይ ለማየት ወደ ምድር ተደፍቶ እግዚአብሔር አምላክን ስለ ኃጢአቱ እየነገረ ያለቅስ ነበር። ፈሪሳዊው ግን ተኮፍሶ እንደዚህ እንደ ቀራጭ ስላላደረከኝ አመሰግንሃለሁ በማለት ሲናገር ሲመካ ሕግጋትን እንደሚፈጽም በጾም እንደሚበረታ በጸሎት እንደሚበረታ እየተናገረ
ሲመካ ትመለከታላችሁና እግዚአብሔር ግን ጸሎቱን የሰማው ልመናውን የተቀበለው በምድር ላይ በትህትና የተደፋውን ያንን ቀራጭ እና በጾም ወቅት አንዱ ክርስቲያኖች ሁሌ ሊኖረን የሚገባ ምግባር በጾም ወቅት ብቻ አይደለም ሁሌ ሊኖረን የሚገባ ምግባር ትህትና ነውና ትዕቢት ወደ እናንተ በመጣ ጊዜ ባደረጋችሁ ጥቂት ነገር አሁን ያላደረግነው እኮ ብዙ ነው። ቅዱስ መጽሐፍ እንደሚገልጽልን እንደው ከያዝነው በእጃችን ካለው ከሰራነው ነገር ይልቅ ያልሰራነው ይበዛልና በሰራናት አንዲት ጥቂት ነገር ፈተና መጥቶ ዲያብሎስ በዚያ በትዕቢት በውዳሴ ከንቱ ሊፈትነን ባለ ጊዜ በትህትና ማሸነፍ እንደሚገባ ያስተምረናል ቅዱስ መጽሐፍና ጌታችን መድኃኒታችን ኢየሱስ ክርስቶስ። ስለዚህ ትህትና ገንዘብ ማድረግ ይህንንም የትዕቢትን ኃይል ድል ማድረግ ያስፈልጋል። ጾም ይህንን ኃይል የምናገኝበት ትዕቢትን ድል የምናደርግበት መሳሪያችን ነው። ሶስተኛው ፍቅረ ነዋይ ነው። እንግዲህ ወደ ሶስተኛው ከማለፋችን በፊት ሁለተኛ ላይ ያነሳነውን ትዕቢት ስንመለከት ጌታችን ኢየሱስ ክርስቶስን ወደ ቤተ መቅደስ ጫፍ ወሰደው ነው የሚለው። ቀደም እንደገለጥኩላችሁ ለምን ወደ ቤተ መቅደስ ወሰደው ቢባል የካህናት ፈተናቸው ትዕቢት ነው ሲል ነው። ካህናት እንዴት በትዕቢት ይፈተናሉ ያላችሁ እንደሆነ ወደ ጌታ መቅደስ የምንገባ ማንም የማይነካውን ታቦቱን የምንነካ ስጋው ደሙን የምንፈትት የምናዘጋጅ እንዲህ ያለ ክብር ያለን እኛ ነን በማለት ይመካሉ። ከዚህም ባሻገር በቅዱስ መጽሐፍ የተሰጣቸውን ስልጣን በስልጣን እንግዲህ ለካህናት አባቶቻችን አንድ ታላቅ ስልጣን ተሰጥቷቸዋል። በምድር ያሰራችሁት በሰማይ የታሰረ ይሆናል፣ በምድር የፈታችሁት በሰማይ የታሰረ ይሆናል የተፈታ ይሆናል የሚል ታላቅ ስልጣን ተሰጥቷቸዋልና ይሄንን ስልጣናቸውን ተጠቅመው በትዕቢት ይፈተናሉና ወደ ቤተ መቅደስ በወስደው ካህናትን ድል በማረግበት በትዕቢት ፈትኜ ድል አረጋዋለሁ ብሎ ነበር ጌታችንን የወሰደው። ጌታችን ግን በትህትና እንዳዋረደው ድል እንዳደረገው በቅዱስ መጽሐፍ ትምህርት እንመለከታለን። ቅድም እንደገለጥኩላችሁ ሶስተኛው ፍቅረ ነዋይ ነው። እንግዲህ ዲያብሎስ ሌላው ድል የተደረገበት ለጌታችን ለኢየሱስ ክርስቶስ የሚያቀርበው ፈተና ፍቅረ ነዋይ ነው። እንግዲህ በፍቅረ ነዋይ የሚፈትነው ዘንድ ወደ ረጅም ተራራ እንዳወጣው በቅዱስ መጽሐፍ እናነባለን። ወድቀ ብትሰግድልኝ ይህንን ሁሉ እሰጥሃለሁ አለው። ወደ ተራራ ከወሰደ በኋላ በዚህ በማቴዎስ ወንጌል ምዕራፍ 4 ቁጥር 9 እንዲሁም በሉቃስ ወንጌል ምዕራፍ 4 ከቁጥር 5 ጀምሮ ይሄንን ትምህርት እናገኛለን። ጌታችንም እንግዲህ አስቀድሞ ዲያብሎስ ምን አደረገ? ዓለምንና መላውን ወደ ተራራ ላይ ከወሰደው በኋላ በዓለም ያሉ ጌጣጌጦችን ሀብቶችን ሁሉ አስመለከተው፣ አሳየው ነው የሚለው። ጌታችንም ይሄንን ካየ በኋላ ወድቀ ብትሰግድልኝ ይሄንን እሰጥሃለሁ ብሎ ለጌታ እንዲሰግድ እንግዲህ በድፍረት ለቱ ስብሐት ስግደት የሚገባው ለእግዚአብሔር ነው። እሱ ግን እንዲሰግድለት በድፍረት ለጌታችን ለኢየሱስ ክርስቶስ ነዋያቱን እጅ መንሻ አድርጎ ያቀረበለት። ጌታችን ኢየሱስ ክርስቶስም እንዲህ በማለት መለሰለት፣ ሂድ አንተ ሰይጣን ለጌታ ለአምላክህ ስገድ እርሱንም ብቻ አምልክ ተብሎ ተጽፏል በማለት ዲያብሎስን ድል ነስቶታልና በፍቅረ ነዋይ ቢመጣበት ወይም ቢፈትነው በጸለያ ነዋይ ፈተናውን ድል አድርጓል። አሁን እኛ በምድር ቁሳቁስ አንፈተንም። ከወንድሞቻችን፣ ከባልንጀሮቻችን፣ ከቤተሰቦቻችን ከመሳሰሉት ሁሉ ጋር እኮ በፍቅረ ነዋይ እንፈተንና እንጣላለን። ገንዘብ አምልኮ ጣዖት ይሆንብናል። ጣዖት እንደማምለክ ለገንዘብ እንመካለን፣ በገንዘብ እንመካለን፣ ገንዘብ እናመልካለን፣ ሀብት እናመልካለን፣ ስልጣን እናመልካለን አይደለ? ያለንን እንደው አንድ ሰው አሁን አንድ ቀበሌ ላይ እንኳን የሚሰራ ባለስልጣን ካወቀ ይመካል። በቃ እንደው የኔ ዘመዶች እኮ ባለስልጣን ናቸው ብሎ ይመካል። በገንዘቡ ይመካል። ባለው ገንዘብ ሁሉን ነገር ማድረግ እንደሚችል ያስባል። ይመካል። በዚህ ሁሉ በፍቅረ ነዋይ ይመካል። ባለው ሀብት ባለው ንብረት ይመካል። ከሁሉ የሚበልጥ እንደሆነ ያስባል። ጌታችንም ለዛ እኮ ነው በወንጌል ለባለጠጋ የእግዚአብሔርን መንግስት ከሚወርስ ይልቅ ግመል በመርፌ ቀዳዳ ብትሾልክ ይቀላታል ማለት የተናገረውና እንዲህ ያለ በፍቅረ ነዋይ ፈተና ቢመጣባችሁ በጸለያ ነዋይ ድል አድርጉት ሲል ጌታችን የዓለምን ሁሉ ሀብት ከንቱ መሆኑን ተመለከተና ሂድ አንተ ሰይጣን ለጌታ ለአምላክህ ስገድ እርሱንም ብቻ አምልክ ተብሎ ተጽፏል ማለት ድል አድርጎታልና እንዲህ አይነት ፈተና ቢመጣብን በጸለያ ነዋይ ማሸነፍ እንደሚገባ ለነዋይ ልንበረከክ ልንገዛ እንደማይገባ ያስተማረበት ነው። ስለዚህ ይሄ ጾም የድል ጾም ነው ስንል እነዚህ አሁን የገለጽናቸው ሶስቱ አርስታ ወይም ደግሞ የኃጢአት ራስ የምንላቸውን ጌታችን ኢየሱስ ክርስቶስ ድል ስላደረገበት ነው። በሶስተኛ የተመለከትነው ፈተና የነገስታት ፈተና ነው። ነገስታቱን ድል በማድረግበት በፍቅረ ነዋይ በፈተነው እርሱም ይሸነፋል ብሎ ነበር የሞከረው። ነገር ግን ጌታችን ኢየሱስ ክርስቶስ በጸለያ ነዋይ ዲያብሎስን ድል አድርጎታል ማለት ነው። ሌላው እንግዲህ ሌሎች ብዙ ስያሜዎች አሉት። እነሱን እናቆያቸውና ዋናው ላይ ስንመጣ ይሄ ጾም አብይ ጾም ተብሎ ይጠራል። አብይ ጾም የሚለው ስያሜው ሌላው ጥሪ ነው። እንግዲህ አብይ ማለት ትልቅ የሚበልጥ ማለት ነው። ከሁሉ የሚበልጥ ከሁሉ ከፍ ያለ እንደማለት ነው።
እኛ በቤተክርስቲያናችን 7 የአዋጅ አጽዋማትን እንጾማለን። ሌሎች የትሩፋት ጾሞችም አሉ። ሌሎቹን ጾሞች በምን ምክንያት እንጾማለን ያልን እንደሆነ ከነቢያት ከሐዋርያት በወረስነው የትሩፋት ፍሬ ተነስተን የምንጾመው። እንግዲህ በዚህ በዕብራውያን ምዕራፍ 13 ከቁጥር 7 ጀምሮ ስናነብ ተዘከሩ መኳንንትክሙ በማለት ቅዱስ ጳውሎስ ይናገራል። የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የኑሯቸውንም ፍሬ እየተመለከታችሁ በእምነት ምሰሏቸው ስላለ ሐዋርያት አባቶቻችን ነቢያት አባቶቻችን ያስቀምጡልንን የሕይወታቸውን ፍሬ ምክንያት በማድረግ የምንጾማቸው ናቸው አብዛኞቹ አጽዋማት። አብይ ጾምን ግን ለምን እንጾማለን ካልን ከነዚህ የሚለየው ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ጾሞ ራሱ አብነት የሆነን ጾም ስለሆነ ይሄ ጾም ከሌሎቹ ጾሞች ሁሉ የተለየ የበለጠ ስለሆነ አብይ የሚል ስያሜ ተሰጥቶታል። ጌታችን ኢየሱስ ክርስቶስ ራሱ አምላካችን ራሱ ፈጣሪያችን የጾመው ጾም ስለሆነ ይሄ ጾም አብይ ተብሎ የሚጠራ ጾም ነው። ሌሎች ብዙ ምክንያቶች አሉት። ከምክንያቶች ሁሉ ታላቁ ግን ጌታችን ኢየሱስ ክርስቶስ የጾመው ጾም ስለሆነ እኛም እርሱን አብነት እሱን ምሳሌ አድርገን የምንጾመው ጾም ስለሆነ ይሄ ጾም አብይ ጾም ተብሎ ይጠቀሳል። እንግዲህ አምስተኛው ስያሜው አብይ ጾም የሚለው ነው። ሌላው ደግሞ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ይሄንን ጾም ለ40 ቀን ነው ጾመው። ለምን ለ40 ቀን ጾመ? ከዚያ በተለየ ቀን ለምን አልጾመም? ወይም ከ40 ላነሰ ቀን ወይም ከ40 ለበለጠ ቀን ለምን አልጾመም የሚለውን ስንመለከት እንግዲህ አስቀድሞ ነቢያት 40 ቀን ነበር የሚጾሙት። 40 ቀን ጾመው ምን እንዳገኙም እንመለከታለን። እና 40 ቀን ይጾሙ ስለነበረ ነቢያት ጌታችን ከዚያ ቢያተርፍ ወይም ደግሞ ከዚያ ቢያጎድል አጎደለ ብለው ቢያተርፍ አተረፈ ብለው አይሁድ ምክንያት እንዳያደርጉበት ጌታችን ኢየሱስ ክርስቶስ ለ40 ቀን ብቻ ጾሟል። አስቀድሞ የነበረውን የነቢያቱን የሐዋርያቱ ጾም ምን እንደሚመስል ስንመለከት ሙሴ 40 ቀን ጾሞ ሕገ ኦሪትን ተቀብሏል። እንግዲህ ቅድም ጠቅሰነው ነበር በምሳሌነት ይሄንንና 40 ቀን ጾሞ ሕገ ኦሪትን ተቀብሏል። ጌታም 40 ቀን ጾሞ ሕገ ወንጌልን የሚሰራ ነውና ለ40 ቀን ጾሟል። ሌላ ሙሴ 40 ቀን ጾሞ እስራኤልን ከግብጽ አውጥቷል። እስራኤላውያንን ከዚያ ከመከራ ኑሮ ከግብጽ ባርነት 40 ቀን ጾሞ ነፃ አውጥቷቸዋል። ጌታችንም 40 ቀን ጾሞ ነፍሳትን ከገሃነመ እሳት የሚያወጣ ነውና ኢየሱስ ክርስቶስ ጌታችንም 40 ቀን ጾሟል። እስራኤላውያን 40 ዘመን በበረሃ በገዳም ኑሮ እንግዲህ በዚያ በረሃ ገዳም ማለት በረሃ ማለት ነው ነገራችን ላይና በዚያ በበረሃ ኑረው ምድረ ርስት ገብተዋል በኋላና ምዕመናንም 40 ጾመው ገነት ለመግባታቸው ምሳሌ እንዲሆናቸው ጌታችን ኢየሱስ ክርስቶስ 40 ቀን ጾሟል። ዕዝራ 40 ቀን ጾሞ ከምግብ ተከልክሎ መጻሕፍትን ጽፏል። እናንተም 40 ቀን ብትጾሙ ምስጢር ይገለጥላችኋል ሲል እንግዲህ ጾም ምስጢርን የሚገልጥ ነው። የተሰወረውን የሚያቀርብ የረቀቀውን የሚያጎላ ነውና ጾም 40 ቀን ብትጾሙ ምስጢር ይገለጥላችኋል ሲል ጌታችን ኢየሱስ ክርስቶስ 40 ቀን ጾሟል። ሕዝቅኤል 40 ቀን ቢጾም በግራ ጎኑ ወድቆ ጾሞ 700 ሙታንን እንዳስነሳ በቅዱስ መጽሐፍ ተጽፎ እናነባለን። እናንተም እንዲሁ 40 ቀን ብትጾሙ ትንሣኤ ዘለ ክብር ትነሳላችሁ። አያችሁ ሕዝቅኤል ምድራዊ ትንሣኤ ምድራዊ ሰዎች ከሞት ተነስተዋል። ደግሞ እናንተ 40 ቀን ደግሞ ብትጾሙ ትንሣኤ ዘለ ክብር በኋላ ትንሣኤዎቹ የክብር ትንሣኤ ይሆንላችኋል፣ የክብር ትንሣኤ ትነሳላችሁ ሲል ጌታችን ኢየሱስ ክርስቶስ 40 ቀን ጾሞ አብነት ሆኗል። ሌላው ኤልያስ 40 ቀን ጾሞ ገነት እንደገባ የቤተክርስቲያናችን ትምህርት ያስተምረናልና ምዕመናንም 40 ቀን ቢጾሙ ገነት የመግባታቸው ምሳሌ ነውና 40 ቀን ጌታችን ኢየሱስ ክርስቶስ ጾሟል። ሌላው እንግዲህ እነዚህን ምሳሌነት ከተመለከትንና ምስጢሩ ምንድነው ያልን እንደሆነ አዳም በ40 ቀን ያገኘውን ልጅነት አስወስዶ ነበርና ያንን ይመልስለት ዘንድ ጌታችን ኢየሱስ ክርስቶስ 40 ቀን ጾሟል። ይሄ ምስጢሩ ነው። እንግዲህ በ40 ቀኑ ያገኘውን ልጅነት አሁን ወንድ ልጆች በ40 ቀን ሀብተ ወልድና ስመ ክርስትና ይሰጣቸዋልና ይሄንን በ40 ቀን ያገኘውን ልጅነቱን አዳም አስቀድሞ በኃጢአት ምክንያት ያጥቷልና ጌታችን ኢየሱስ ክርስቶስ ይሄንን ልጅነቱን ይመልስለት ዘንድ 40 ቀን እንደጾመ ሊቃውንተ ቤተክርስቲያን ያስተምሩናል ማለት ነው። እንግዲህ በዚህ መሰረት የአብይ ጾም የሚጾመው ለ40 ቀን ነው። ጾመ 40 ተብሎ ይጠራል። ጌታችን ኢየሱስ ክርስቶስም ለ40 ቀን ነው የጾመው። ለ40 ሌሊት ለ40 ቀን ነው ጌታችን ኢየሱስ ክርስቶስ የጾመው። ታዲያኛስ ደግሞ እንዲህ ሆነ ለምንድን ነው 55 ቀን የምንጾመው? ጌታችን 40 ቀን ጾሙ፣ ነቢያት 40 ቀን ጾሙ፣ እኛ 55 ቀን የምንጾምበት ምክንያቱ ምንድነው ብለን ያሰብን እንደሆነ እኛም በእውነት በዋናነት የምንጾመው ጾም 40 ቀን ነው። ሌላው 15ቱ ቀን ከየት የመጣ ነው ያለን እንደሆነ 8 ቅዳሜና 7 እሁዶች አሉ።
እንግዲህ እነዚህ ሲቆጠሩ 15 ቀን ይሆናሉ እና እነዚህ 15ቱ ቀናት ከጥሉላት ምግብ እንከለከልበታለን እንጂ ሙሉ ለሙሉ የምንጾምበት ስላልሆነ እነዚህ ቀናት ይቀነሳሉ ማለት ነው። እነዚህ ቀናት ሲቀነሱ የጾሙ ቀን 40 ቀን ይሆናል ማለት ነው። ሌላ ሁለተኛው ደግሞ ማስረጃ ምንድነው? ይሄ የመጀመሪያው ማስረጃ ነው። ሁለተኛው ማስረጃ ደግሞ የመጀመሪያው ሳምንት ጾመ ዕርቃን ይባላል። ጾመ ዕርቃን ይባላል። እንግዲህ ዕርቃን የተባለ ንጉስ የመስቀል ጦርነት በተነሳበት ጊዜ የጌታችን የኢየሱስ ክርስቶስን መስቀል ከአሕዛብ ለማስመለስ ጾሞ ነበርና የዚህ መታሰቢያ እንዲሆን የመጀመሪያው ሳምንት ጾመ ዕርቃን እንዲሆን አባቶቻችን አዘዋል። ስለዚህ የመጀመሪያው ሳምንት ጾመ ዕርቃን ይባላል። ደግሞ ከሆሳዕና በኋላ ጀምሮ ከሆሳዕና በዓል በኋላ እስከ ጌታችን ትንሣኤ ያለው ወቅት ደግሞ ጾመ ሕማማት ይባላል። የጌታችን የኢየሱስ ክርስቶስን ሕማሙን፣ መከራውን፣ እንግልቱን እናስብ ዘንድ እንጾማለን እንጂ ከጌታችን ከ40 ጾሙ አንዱ አይደለምና እነዚህን ሁለቱን ሳምንታት ስንቀንስ 15 ቀን እንቀንሳለን። 40 ቀን አብይ ጾም ተብሎ ይጾማል ማለት ነው። ስለዚህ በጥቅሉ ጌታችን 40 ቀን እና 40 ማለት ነው የጾመው፣ እኛም ደግሞ የምንጾመው እንደዚያው ነው። 15 ቀኑ ግን በእነዚህ ሁለት ምክንያቶች ምክንያት የመጣ መሆኑን መረዳት ያስፈልጋል ማለት ነው። ይህንን ካልን መጨረሻ ላይ ወደምናነሳው ሐሳብ ስንመጣ እንግዲህ የአብይ ጾም በጥቅሉ በዚህ በጾመ ድጓው ቅዱስ ያሬድ እንደጠቀሰውና እንዳስተማረው ከመጀመሪያ ጀምሮ ከትንሣኤ ሳምንት ውጪ ያሉትን ሳምንታት ስንቆጥር 8 ሳምንታትን እናገኛለን። ለእያንዳንዱ ለስምንቱ ሳምንታት የራሳቸው ስያሜም ደግሞ አላቸው። የመጀመሪያው ሳምንት ዘወረደ ይባላል። ከሰማየ ሰማያት መውረዱን ከእመቤታችን ከቅድስት ድንግል ማርያም የሚወለዱን የምናወሳበት ነው። ሁለተኛው ሳምንት ቅድስት ይባላል። ሶስተኛው ሳምንት ምኩራብ ይባላል። አራተኛው ሳምንት መጻጉዕ ይባላል። አምስተኛው ሳምንት ደብረ ዘይት ይባላል። ስድስተኛው ሳምንት ገብርኄር ይባላል። ሰባተኛው ሳምንት ኒቆዲሞስ ይባላል። ስምንተኛው ደግሞ ሆሳዕና ይባላል እና እነዚህን 8 ሳምንታት ያካተተ ጾም ነው ማለት ነው። በዛሬው ክፍላችን ከነዚህ መካከል አንዱን ብቻ እንመልከትና በቀጣይ በሌላ መርሃ ግብር ደግሞ ሌሎቹንም እናይ ይሆናል። የመጀመሪያው ሳምንት እንግዲህ ጾሙ የሚጀመርበት ከመጀመሩ አስቀድሞ ካለው ሰንበት ጀምሮ ያለው ቀን ወይም ጊዜ ዘወረደ ተብሎ ይጠራል። ዘወረደ ተብሎ ይጠራል እና አባቶቻችን ሲናገሩ እግዚአብሔር ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይበልጣል ብለው ይናገራሉ እና ይሄንን ለመናገራቸው የራሳቸው ትልቅ ምክንያት አላቸውና እግዚአብሔር ሰማይ ዙፋኑ ምድር ርካቡ የሆነችለት እግዚአብሔር እንግዲህ ከመላእክት እንኳን እንደ አንዱ መስሎ አይደለም የተገለጠው። ከመላእክት እንኳን እንደ አንዱ መስሎ አይደለም የተገለጠውና ወይ እንደ አንዱ ከመላእክት ላድርግ ሳይል በአጭር ቁመት በጠባብ ደረት ተወስኖ ከእመቤታችን ከቅድስት ድንግል ማርያም ተወልዶ ወደ ምድር መጥቶ ሰውን ሁሉ መውደዱን ሰውን ሁሉ ማፍቀሩን የገለጠበትን የምንናገርበት ነው ዘወረደ ሳምንት ማለት ነውና በዚህ በዮሐንስ መልእክት ምዕራፍ 3 ቁጥር 13 ላይ ከሰማይ ከወረደው ክርስቶስ በቀር ወደ ሰማይ የወጣ ማንም የለም፣ ከሰማይ የመጣው እርሱ ከሁሉ የበለጠ ነው ወይም ከሁሉ በላይ ነው በማለት ይናገራልና ጌታችን ወደ ምድር የሰው ልጆች ሁሉ ፍቅር አገብሮት ሰዎችን ሁሉ ወዶና አፍቅሮ በሰማይ 99 ነገድ ትቶ ስለ አንዱ ነገድ ስለ አዳም ሲል የመጣበት ወደ ምድር የወረደበት ይነገርበታልና ሳምንቱ ዘወረደ ተብሎ ይጠቀሳል ማለት ነው። እንግዲህ ይሄ በዘመነ ስጋዌ ጌታችን ኢየሱስ ክርስቶስ ለተናገረው ትምህርት ላደረጋቸው ተአምራት በኋላም ደግሞ በዕለተ ዓርብ በመስቀል ላይ ለተፈጸመው ዋጋ የሰው ልጆች ሁሉ ለዳኑበት ድህነት ላገኙበት ከመከራ ስጋ ከመከራ ነፍስ ለዳኑበት ለዚያች ቀን ምክንያት የሆነው መውረዱ ስለሆነ ይሄ መውረዱ የሚታሰብበት ሳምንት ስለሆነ ዘወረደ ተብሎ ይጠቀሳል። እንግዲህ ቅዱስ ያሬድ ለእያንዳንዱ ሳምንታት ምስጋና ዝማሬ ሰርቶላቸዋልና ይህንንም በተመለከተ ዘወረደ እምላዕሉ አይሁድ ሰቀሉ በማለት ይናገራል። ከሰማየ ሰማያት ከክብሩ የወረደውን ጌታችን ኢየሱስ ክርስቶስን አይሁዶች ሰቀሉት በማለት በዜማ ድርሰቱ ደርሷልና ቤተክርስቲያንም በዚህ ሳምንት ጌታችን ኢየሱስ ክርስቶስ ከሰማየ ሰማያት መውረዱን ከድንግል ማርያም መወለዱን ስለ ሰው ልጆች ፍቅር ሲል ወደ ምድር መምጣቱን በሰማይ ከተከበረው ስፍራ መላእክት ከሚዘምሩበት ከሚያመሰግኑበት ወደ ምድር መውረድን እንደመተናነስ ሳይቆጥር ከሰው ልጆች ጋር መተካከልን በአጭር ቁመት በጠባብ ደረት መወሰንን እንደማነስ ሳይቆጥር
ጌታችን መድኃኒታችን ኢየሱስ ክርስቶስ መውረዱን ከሰማየ ሰማያት መውረዱን የምናወሳበት፣ የምንዘምርበት፣ የምናመሰግንበት ሳምንት ስለሆነ ይሄ ሳምንት ዘወረደ ተብሎ ይጠራል ማለት ነው። ክርስቲያኖች እንግዲህ ከዚህ ከመጀመሪያው ከዘወረደ ሳምንት ጀምሮ እስከ ፍጻሜው ድረስ በዚህ በአብይ ጾም ወቅት በቸብቸቡ መዘመር፣ ከበሮ መምታት፣ ጸናጽል ማጸንጸል የመሳሰሉት ነገሮች ይቆማሉ ቤተክርስቲያናችን ማለት ነውና እነዚህ ሁሉ እንግዲህ ቤተክርስቲያን ከተመለከታችሁ ጸናጽሉ ከበሮ ሁሉ ይሰቀልና ይቀመጣሉ እንጂ ለዚህ ወቅት አያገለግሉም። በዚህ ወቅት ክርስቲያኖች በንስሐ ሆነው ራሳቸውን ዝቅ አድርገው በትህትና ሆነው ጌታችን ቅድም በትህትና ድል እንዳደረገ ኃጢአትን ማለት ነውና በትህትና ሆነው ስለ ኃጢአታቸው እያሰቡ ስለ በደላቸው እያሰቡ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለነሱ የከፈለውን ዋጋ እያሰቡ የመስቀሉን ፍቅር እያሰቡ የመስቀሉ ፍቅር ከሁሉ የሚበልጥ ፍቅር ነውና እንግዲህ እኛ ሁል ጊዜ የክርስቶስን የመስቀሉን ስራ የምናወሳ የምንናገር ነን ክርስቲያኖችና ይሄንን የክርስቶስ ኢየሱስን ፍቅር እያሰብን ለስም አጠራሩ ክብር ይግባውና እሱን እያሰብን የምናሳልፍበት የጾም ወቅት ነውና የበረከት ጾም እንዲሆንልን ሁላችንም በርትተን በፍቅር ሆነን ልንጾም የሚገባ ጾም መሆኑን እንመለከታለን። እንግዲህ በመጨረሻ በማቴዎስ ወንጌል ምዕራፍ 6 ላይ የተጠቀመጠውን አንድ የመጽሐፍ ቅዱስ ክፍል ልበልና ትምህርቴን ልቋጭ። እንግዲህ በዚህ ክፍል ላይ ስንመለከት ስትጾሙ እንደ ግብዞች አትሁኑ፣ ፊታችሁን አታጠውልጉ፣ ፊታችሁን ተቀቡ ማለት ጌታችን በአንቀጸ ጾም ያስተምራልና እኛ በምንጾምበት ጊዜ በዚህ ጾም በምንጾምበት ጊዜ ይልቁን ሰውነታችንን ልናጠውልግ አይገባም፣ ፊታችንንም ልንቀባ ይገባል። ይሄን ምን ማለት ነው ስንል እንደው በዓለማዊ እይታ ስትመለከቱት ፊትን መቀባት እንደው ቅባቱን እንዲሁ መለቅለቅ ማለት አይደለም፣ እንደዛ አይደለምና ጌታችን ለማለት የፈለገው ፊታችሁን ተቀቡ፣ ወዝ ይኑራችሁ፣ ራሳችሁን አትጣሉ ሲል ጌታችን ለማለት የፈለገው ለምን ማለት መሰላችሁ? ፍቅር የተባለውን ቅባት ተቀቡ። አያችሁ፣ በፍቅር በአንድነት እግዚአብሔርን አመስግኑ ሲል ነውና ፍቅር የተባለውን ቅባት ተቀብተን በፍቅር ውበት አብበን አምረን ተውበን እግዚአብሔር እያመሰገንን የምንቆይበት ወቅት እንደሆነ ሲገልጥ ነውና በጾም ክርስቲያኖች እጅጉን በፍቅር ሊተባበሩ የሚገባ። ያለ ፍቅር የሆነ ጾም በእግዚአብሔር ዘንድ ተቀባይነት የለውም፣ በእግዚአብሔር ዘንድ ተቀባይነት የለውምና ይሄንን ፍቅርን ተቀብታችሁ ይሄንን ፍቅርን በፊታችሁ ተቀብታችሁ ወዝ ኖሯችሁ ጾሙ ማለት ጌታችን ተናግሯል። ይሄ ብቻ አይደለም፣ ሌላ ተቀቡ የተባለው ምንድነው? ሰው ከጾመ መጸለይ፣ ከጸለየ መስገድ፣ ከሰገደ መመጽወት እንደሚገባው ሲነግረን ነው። እነዚህ አንድ ላይ የሚተባበሩ መንፈሳዊ ምግባራት ነው። አንዱን ትቶ አንዱን ብቻ አንጠልጥሎ አይቻልም እና በቅድስት ቤተክርስቲያናችን የሚጾም ሰው በፊት ከሚጸልየው የበለጠ በትጋት ሊጸልይ እንደሚገባ ታስተምራለች እና አንዱ የጾም መሰረታዊ ነገር ጸሎት ስለሆነ በጸሎት ደግሞ እንድንበረታ ቅድስት ቤተክርስቲያን ትገልጣለች። በዚህ ወቅት ክርስቲያኖች ከበፊቱ በበለጠ ልንጸልይ ይገባል። ጠዋት በማለዳ በሌሎችም የጸሎት ሰዓት በሰርክ በምሽት እንዲሁ ቅዱስ ዳዊት እንደገለጠልን በሰባቱ የጸሎት ጊዜያት እግዚአብሔርን እያመሰገንን በደንብ የምንጸልይበት ከእግዚአብሔር ጋር የምንገናኝበት ጊዜ ሊሆን ይገባል። ከዚህ ባሻገር ደግሞ ስጋችንን በስግደት የምናደክምበት ቅድም በመግቢያችን ላይ እንደገለጥነው ስጋን በማድከም ለእግዚአብሔር የምናስገዛበት ነው ጾም ብለናልና ስጋችንንም የምናደክምበት በስግደት ለእግዚአብሔር ስግደት የመገዛት ምሳሌ ነውና እግዚአብሔር የምንገዛበት መሆኑን በስግደት ልንገልጥበት ይገባል። ከሁሉ በበለጠ ግን ደግሞ ካለን ማካፈል ደግሞ ተገቢ ነው። ክርስቲያኖች በጾም ወቅት የማንመገበውን ምግብ ለቁርስ የተውነውን ምግብ ለምሳ ጨምሮ ለምሳ የተውነውን ምግብ ለራት ጨምሮ መመገብ አያስፈልግም። ይሄ ብቻ አይደለም፣ ደግሞ ቁጠባ ማድረግ አያስፈልግም። አሁን በጾም ምክንያት የተውነውን ምግብ ወደ ባንክ አካውንታችን አስገብተን እንድንቆጥበው አይደለም ቤተክርስቲያን የምታስተምረው። ይሄንን ማድረግ ተገቢ አይደለም። ክርስቲያኖች ይልቁንስ በጾም ወቅት ያገኘነውን ሀብታችንን ንብረታችንን ለሌሎች ለተቸገሩት ለድሆች ማካፈል ያስፈልጋል። ከነዚህ ከድሆች መካከል ለአንዱ የሚመግብ ለኔ እንደመገበ ነው ብሎ ጌታችን እንደተናገረ ማለት ነውና እግዚአብሔርን እንደመመገብ ለእግዚአብሔር እንደመስጠት ያለ ስለሆነ በጾም ወቅት ሊደረግ የሚገባው አንዱ መንፈሳዊ ምግባር ምጽዋት ነውና በቁርሳችን ያልተመገብነውን ምግብ ለተቸገሩ ለድሆች ለሌላቸው ማካፈል ያስፈልጋልና እነዚህን መንፈሳዊ ምግባራት በማድረግ የምንበረታበት ወቅት ሊሆን ይገባል። እግዚአብሔር አምላካችን ይሄንን ጾም የመንፈስ ቅዱስን ኃይል የምንለብስበት፣ የክብርን ኃይል የምንለብስበት፣ የዲያብሎስን ኃይል የምናሸንፍበት የጾም ወቅት እንዲሆንልን ይልቁንም ደግሞ የመንግስተ ሰማያት መውረሻ፣ የዲያብሎስ ድል መንሻ፣
ኃይል፣ ጽን፣ ጉልበት እንዲያደርግልን እግዚአብሔር አምላካችን ይፍቀድልን። ጾሙን ጾመን ሀገራችን ኢትዮጵያንም ሰላም አድርጎልን እኛንም በፍቅር በአንድነት አሰባስቦ የትንሣኤውን በዓል በጋራ እንድናከብር እግዚአብሔር አምላካችን ይፍቀድልን። ከጅማሬ እስከ ፍጻሜ በመካከላችን ሆኖ ያስተማረን የመከረን የአባቶቻችን አምላክ ልዑል እግዚአብሔር ከእናቱ ከእመቤታችን እንዲሁም ከቅዱሳን ጃንደረቦቹ ጋር ስሙ ለዘላለም የተመሰገነ ይሁን። ወስብሐት ለእግዚአብሔር።